ኢራን መላው ዓለምን እጅ በአፍ ያስጫነ ሚስጥራዊ መረጃ ይፋ አደረገች። በሰኔ ወር በኢራንና በእስራኤል መካከል የነበረው የ12 ቀናት ፍልሚያ በአሜሪካ የሰላም ስምምነት ቢያበቃም አሁን ግን የጦርነቱ እውነተኛ ሚስጥሮች እየተገለጡ ይገኛሉ። የኢራን አብዮታዊ ጥበቃ ኃይል IRGC በዓለም ዙሪያ መገናኛ ብዙሃንን ያናወጠ መግለጫ አውጥተዋል። ኢራን በእስራኤል የስለላ ጣቢያዎች ላይ በተደረጉት ትክክለኛ ጥቃቶች 36 የሞሳድ ኦፕሬቲቮች መግደሏንም ተናግራለች። የይገባኛል ጥያቄ ሙሉ የስለላ የበላይነት ነበረኝ የሚለው የIRGC መልእክትም ዋና አካል ሲሆን የኢራን ሚሳኤል ድንቅ ሥራ በተባለው ጥቃትም የአይፋ ማጣሪያ ፋብሪካን እንዴት እንዳጠቃውም ያካትታል። በኢራን ከጦርነቱ በኋላ የተጀመረው 21,000 ተጠርጣሪዎችን ማሰርና ሪከርድ የሆነው የሞት ፍርድ ማፈጻጸም ይህንን ታሪክም የበለጠ አስፈሪ ያደርገዋል። ይህ የIRGC ዘገባ የፕሮፓጋንዳ አካል ነው ወይስ በጦርነቱ የተደበቀውን ትልቅ እውነት ይዘዋል? ዛሬ በሰኔ ወር ጦርነት ዙሪያ ያለውን እያንዳንዱን ወሳኝ ነጥብ ከስለላ የበላይነት እስከ በቀል ድረስ በጥልቀት እንመረምራለን። ታዲያ ይህንን ወሳኝ መረጃን ያቀረብላችሁን አማሪክ ኒውስ 7ን ሰብስክራይብ በማድረግ አዳዲስ ዓለም አቀፍ መረጃዎች ሲለቀቁ በፍጥነት እንደርሶት የደወል ምልክቱን ጫኑ። ላይክና ሼር እንዳይረሳ። አሁን ወደ ዘገባው። ኢራን የተዳፈነው ሚስጥር ገለጠችው። እስራኤልን ያስደነገጠ ጉድም አደባባይ ተሰጥቷል። በ12 ቀኑ ጦርነት የደረሰው ውድመት ከወራቶች በኋላ ይፋ ሆኗል። የIRGC ቃል አቀባይ ለታስኒም የሰጡት መግለጫ በዋናነትም በሁለት ነጥቦች ላይ ያተኩራል። አንደኛው 36 የሞሳድ ኦፕሬቲቮች ወይም የስለላ አባላት መገደልን ነው። ኢራን ይህንን የምትለው በእስራኤል የስለላ ማዕከላት ላይ በተሰነዘሩ ትክክለኛ የሚሳኤል ጥቃቶች ነው። የያዝም እውነት ከሆነ በእስራኤል የስለላ ታሪክ ውስጥም እጅግ አስከፊ ከሆኑ ሽንፈቶች አንዱ ይሆናል። ሁለተኛው ሙሉ የስለላ የበላይነት ነው። የኢራን ጦር ለእያንዳንዱ የእስራኤል ጥቃት ለምሳሌም በኒውክሌር ተቋማት ላይ ለደረሰው ድብደባም በቅጽበትና በተሰላ መንገድ ምላሽ መስጠቷን ትናገራለች። ይህም ማለት የእስራኤል ጥቃት በተፈጸመበት ቅጽበት የኢራን የስለላ መረብ የእስራኤልን ዓላማ ያውቅ ነበር ማለት ነው። በተለይም የኢራን ሚሳኤል ጥቃት ግዙፉን የእስራኤልን የአይፋን ማጣሪያ ፋብሪካን ባደረሰበት ውድመት ለጊዜው አገልግሎት እንዲያቆም አስገድዶታል። ይህ ድርጊት ኢራን ወታደራዊ አቅሟ ከዚህ በፊት ከነበረው የበለጠ ትክክለኛና ስትራቴጂያዊ መሆኑን ለቀጠና ማሳየት እንደምትፈልግም ያመለክታል። ይህ መግለጫ ምን ያህል እውነት እንደሆነ ማረጋገጫ ማግኘት አስቸጋሪ ቢያደርገውም እስራኤልም ሆነች አሜሪካ ስለተገደሉት የእስራኤል የስለላ አባላት ቁጥር ምንም አይነት ምላሽ አለመስጠታቸው የዚህን ወሬ ክብደትም እንዲንር አድርጎታል። የ12 ቀናት ጦርነት በአጋጣሚ የመጣ አልነበረም። ጦርነቱ በዋነኝነትም የተጀመረው በእስራኤልና በአሜሪካ አስተባባሪነት በኢራን የኒውክሌር ተቋማትና የድሮን ማምረቻ ማዕከላት ላይ የጥቃት ድብደባዎችን በመፈጸም ነበር። ዓላማው የኢራንን የኒውክሌር ዕቅድ ማዘግየት ወይም ደግሞ ማቆምም ነበር። ኢራን በቀጥታ የሚሳኤልና የድሮን መልሶ ማጥቃት ምላሽ ሰጠች። ይህ በክልል ውስጥም ለረጅም ጊዜ ታይቶ የማያውቅ ቀጥተኛ ምላሽም ነበር። የአይፋ ጥቃት የኢራንን የመምታት አቅምን ያሳየም ሆኗል። ጦርነቱ በአሜሪካ አደራዳሪነት በተደረገ የተኩስ አቁም ስምምነት አብቅቷል። ይህ ማለት የሁለቱም ወገኖች ኪሳራም ከባድ ስለነበር አሜሪካ ከባድ የክልል ውድመትን ለመከላከል ጣልቃ ገብታለች ማለት ነው። ሆኖም ሰላም የሰፈነው በጦር ሜዳ ላይ ሳይሆን በስለላው ዓለም ላይ ነው። ጦርነቱ ከተጠናቀቀ በኋላ ኢራን የጀመረችው የሞሳድ አድኖ ማጥፋት ዘመቻ የበለጠም አስደንጋጭ ነገርም ነበር። ኢራን ባደረገችው አሰሳም 21,000 የእስራኤል የሞሳድ ሰላዮችን በቁጥጥር ስር መዋሏንም ገልጻለች። የያዝ እጅግ በጣም ከፍተኛ ነው።
እነዚህ ሰዎችም በኢራን ውስጥም ሞሳድን ወይንም ሌሎችንም የምዕራባውያን የስለላ ድርጅቶችን በመርዳት ተከሰውም የታሰሩ ናቸው። ይህ የሚያመለክተው የኢራን የስለላ መረቦች ምን ያህል ጥልቅ እንደሆኑ ወይም መንግስት የጦርነቱን ሽንፈት ለመሸፈን ማንኛውንም ተቃዋሚ እየጠቀሰ መሆኑን ነው። ሪፖርቶች እንደሚያሳዩት ኢራን በ2025 ዓ.ም በታሪክ ከፍተኛ ቁጥር ያላቸውን የሞት ፍርዶችን ፈጽማለች። ይህ ድርጊት በቀጥታ የታሰሩትን ሰላዮችና አገር ከዳተኞችን ለማጥፋትና የአገር ውስጥ ፍርሃትን ለማስፈን ያገለገለም ይመስላል ይላል ዘገባው። ይህ ግዙፍ ማሰርና ግድያ ኢራን በአገር ውስጥ ያሉ የውጭ ስለላ ተጽዕኖችን ሙሉ በሙሉ ለማጥፋትም ያላትን ቁርጠኝነትን ያሳያል። የኢራን መንግስት እነዚህን ድርጊቶች የአገሪቱን ደህንነት ለማስጠበቅ አስፈላጊ ናቸው በማለት ለህዝብም ያቀርባል። ኢራን የሞሳድን የስለላ አባላትን በቁጥጥር ስር መዋልና ገደልኩኝ ያለቻቸው አባላት ጉዳይ ከፍተኛ መነጋገሪያ ሆኗል። ኢራን በዓለም ላይ ካሉ ጠንካራ የሳይበር ጦር ኃይሎች አንዷ ነች። የሞሳድ መረቦችን የሰበረችው በሰው ሰላዮች ሳይሆን በላቅ የሳይበር ሰርጎ ገብነት ሊሆንም ይችላል። የኢራን የስለላ ድርጅቶች ኤምኦአይኤስ እና አይአርጂሲ በእስራኤል የተመለመሉ ግለሰቦችን ቀድሞኑ ራሳቸው በመስራት ላይ ያሉ ድርብ ሰላዮች እንዲሆኑ በማድረግ የስለላ መረቡን ከውስጥ የመበተን ስልትም ተጠቅመው ሊሆንም ይችላል። ኢራን ከውጭ የሚመጡትን የቴሌኮም ምልክቶች፣ ኢንተርኔትና የስልክ ግንኙነቶችን በጥብቅም ትቆጣጠራለች። የስለላ ኦፕሬቲቮች ሲጠቀሙባቸው የነበሩ መገናኛዎችን በመጥለፍ ማንነታቸውን ማወቅ ሊሆን ይችላል። የስለላ የበላይነት የኢራንን መልሶ ማጥቃት አቅም ብቻም ሳይሆን ወደፊትም በእስራኤል ላይ ሊሰነዝሩ የሚችሉ የውስጥ የስለላ ጦርነቶች ዝግጁ መሆኗንም ያሳያል። እስራኤል የኒውክሌር ጥቃቶችን ብትፈጽምም ኢራን ምላሽ የመስጠት አቅሟ ከጠበቀችው በላይ መሆኑን ተረድታለች። ይህ የወደፊት ጥቃቶችን ለመሰንዘር የሚደረገውን ስሌት የበለጠም አወሳሳቢ ያደርገዋል። የአሜሪካ የሰላም ስምምነት ቢኖርም ኢራን በአገር ውስጥ የኃይል እርምጃዋን በመቀጠሏም አሜሪካ በክልሉ ላይ ተጽዕኖ የማድረግ አቅሟ ውስን መሆኑን ያሳያል። ኢራን በይፋ 36 ሰላዮችን መግደሏን መናገሯ እስራኤል ወደፊት የበቀል እርምጃ እንድትወስድ ግፊት ይፈጥርባታል። የግጭቱ ሂደትም ይቀጥላል ማለት ነው። የሰኔ ወር ጦርነት በአካል መዋጋት ብቻ አልነበረም። በስለላ ድርጅቶች መካከል የነበረ ምስጢራዊ ጦርነትም ነበር። የአይአርጂሲ የይገባኛል ጥያቄ ትክክለኛነት ምንም ይሁን ምን ኢራን የውስጥ ደህንነቷን ለማጠናከርና ለውጭ ጠላቶች ማስጠንቀቂያ ለመስጠት የወሰደችው የጅምላ ማሰርና የሞት ፍርድ ማፈጻጸም መካከለኛው ምስራቅ ምን ያህል አደገኛ እንደሆነም ያሳያል። በኢራንና በእስራኤል መካከል ያለው ግጭት ቀጥተኛ ጦርነት ከመሆን ይልቅም በአብዛኛው የጥላቻ ጦርነትና የፕሮክሲ ግጭቶች አካል ነው። እስራኤል የኢራን የኒውክሌር መርሃ ግብር የመጨረሻ ግቡ የኒውክሌር ጦር መሳሪያ ማምረት እንደሆነም ታምናለች። እስራኤል ይህንን እንደ ህልውናዋ ላይ የተጋረጠ አደጋ ስለምትመለከተው ኢራን እንዲህ ያለውን አቅም እንዳታገኝ ለመከላከል በቀጥታም ሆነ በተዘዋዋሪ መንገድ ጥቃት ትሰነዝራለች። ኢራን የኒውክሌር መርሃ ግብሯ ሰላማዊ ዓላማዎች፣ የኃይል ማመንጨትና የሕክምና እንዳሉትም ትናገራለች። የእስራኤሉ ሞሳድ የኢራን ከፍተኛ የኒውክሌር ሳይንቲስቶችና የአይአርጂሲ መኮንኖችን በመግደልና በኢራን ውስጥም ባሉ ቁልፍ የኒውክሌር ተቋማት ላይ የሳይበርና ሽብር ጥቃቶችን በመፈጸም ተከሷል። ኢራን የእስራኤልን የሳይበር ደህንነትና ወታደራዊ ጣቢያዎች ላይ የሳይበር ጥቃቶችን ትፈጽማለች። የቅርብ ጊዜው የአይአርጂሲ የ36 ሞሳድ ሰላዮች መገደል የይገባኛል ጥያቄ የዚህ የስለላ ጦርነት አካል ነው። ኢራን በእስራኤል ዙሪያ ያሉትን የፕሮክሲ ቡድኖችን በመደገፍ ቀጥተኛ ውጊያን ትከላከላለች። ከእነዚህ መካከል ሄዝቦላ፣ ሐማስ፣ ሁቲዎችና እስላማዊ ጂሃድ ዋናዎቹ ናቸው። በሊባኖስ የሚገኘው ሄዝቦላ በኢራን በገንዘብ በስልጠናና በጦር መሳሪያ ይደገፋል። እስራኤልን ለመቃወም ዋነኛው የኢራን ስልታዊ ክንድ ነው። ከዚህ በተጨማሪም በጋዛ ሐማስንና እስላማዊ ጂሃድ የተባሉ ሁለት ቡድኖችን ኢራን ድጋፍ በማድረግ በእስራኤል ላይ ጫና እንድታደርግም ያስችላታል። ከዚህ በተጨማሪም በየመን የሚገኙት ሁቲዎች በቀይ ባህር ላይ ጥቃት በመሰንዘርና እስራኤልን በድሮኖች በማጥቃት ኢራንን በመወከልም ይሰራሉ። በኢራንና በእስራኤል መካከል ያለው ግንኙነት እጅግ ተለዋዋጭ ሲሆን ዋናው ትግል በኒውክሌር መርሃ ግብሩ ዙሪያ ባለው ስጋትና በክልል ውስጥም ባለው የፖለቲካ የበላይነት ላይ ያተኮረ ነው።
ኢራን የእስራኤልን የደህንነት በቅታ በመፈታተን እስራኤል በበኩሏ ደግሞ የኢራንን አቅም በድብቅ ለማዳከምም ትጥራለች። በቅርብ ዓመታት የኢራንና የእስራኤል ግጭት በሶስተኛ ወገን አገሮች ውስጥም የጦር ሜዳም አግኝቷል።